በመካከለኛው ምስራቅ የጂኦፖለቲካው ድማ ላይ የሌሊቱን ጸጥታ በሚቀዱ የኢራን ዘመናዊ ሚሳኤሎችና አጥፍቶ ጠፊ ድሮኖች የታጀበ አዲስና እጅግ አስፈሪ የታሪክ ምዕራፍ ተከፍቷል። ቴህራን ከጥቃት የተጠበቀ ደህንነቱ የተረጋገጠ ቀጠና የሚለውን የምዕራባውያንን ትርክት በመስበር በኩዌት በባህሬንና በተለይም የአሜሪካ የኩራት ምንጭ የሆኑት ዘመናዊው የኤፍ-35 የጦር አውሮፕላኖች በሚገኙበት የዮርዳኖሱ አላዝራቅ ጦር ሰፈር ላይ የፈጸመቻቸው ድንበር ዘለልና ትክክለኛነታቸው የሚያስደምም ጥቃቶች የቀጠናውን የኃይል ሚዛን ክፉኛ አናግተውታል። የአውዳሚ የሰማይ ላይ መብረቅ በዮርዳኖስ ፖለቲካ ውስጥ ታይቶ የማይታወቅ ማዕበልን የቀሰቀሰ ሲሆን የሀገሪቱ ልሂቃንና ህዝቡ የአሜሪካ የጦር ሰፈሮች የከለላ ጋሻ ሳይሆኑ ሀገርን ወደ እሳት የሚስቡ አደገኛ ማግኔቶች ናቸው በሚል ጠንካራ የፖለቲካ ሙገታ 4000 የሚጠጉ የአሜሪካ ወታደሮች በአስቸኳይ ዮርዳኖስን ለቀው እንዲወጡ የሚያስገድድ ታሪካዊ ህዝባዊ ጥያቄን አቀጣጥሏል። ከዚህ እያደገ ከመጣው የሉዓላዊነትና ከባዕድ ጦር ነጻ የመሆን ጥያቄ ባሻገር ኢራን ያለምን የኢኮኖሚ ደም ስር የሆነውን የሆርሙዝ ሰርጥን በማነቅ ያሳየችው የጉልበት ፖለቲካ እንዲሁም አሜሪካ በኢራን ምድር ላይ የወሰደቻቸው ቴክኖሎጂ መር ነገር ግን በንጹሃን ደም የታጠቡ የብቀላ እርምጃዎች ጦርነቱን ከወታደራዊ ፍጥጫ አልፎ ወደ ዓለም አቀፍ የኢኮኖሚ ማነቆ፣ የዲጂታል መረጃ ጦርነትና የስነ ልቦና ፍልሚያ ያሸጋግሮታል። አሁን ዓለም ትንፋሿን ውጣ ይህ እጅግ የተወሳሰበ የሀያላን የጡንቻ መለኪያ ውድድር በቻይናና በሌሎችም ሀገራት የዲፕሎማሲ ጥረት ይረግባል ወይንስ መላውን የመካከለኛው ምስራቅ ወደማይመለስበት የጦርነት እቶን ይዘፍቀዋል የሚለውን አጣብቂኝ በከፍተኛ ስጋት በመጠባበቅ ላይ ትገኛለች። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊ የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በመካከለኛው ምስራቅ የጂኦፖለቲካ የቼዝ ጠረጴዛ ላይ አዲስና እጅግ አስፈሪ የሆነ የታሪክ ምዕራፍ ተከፍቷል። የዓለም የኃይል ሚዛን በሚፈተንበት በዚህ ወሳኝ ወቅት ላይ የኢራን ሚሳኤሎችና ድሮኖች የሌሊቱን ጸጥታ እየቀደዱ የቀጠናውን አየር ክልል በእሳት ሲያረከርኩት ዓለም በከፍተኛ ድንጋጤና ውጥረት ውስጥ ሆና የዚህን አዲስ ጦርነት መልክ እየተከታተለች ትገኛለች። ይህ ግጭት የሁለት ሀገራት ፍጥጫ ብቻ ሳይሆን ዘመናዊ የጦር ቴክኖሎጂዎች፣ የኢኮኖሚ ማነቆችና ውስብስብ የዲፕሎማሲ ሸረቦች የተሳሰሩበት ትልቅ ዓለም አቀፋዊ ትዕይንት ሆኗል። በዚህ የሞትና የህይወት ትግል ውስጥ ኢራን ያላትን አስገራሚ ወታደራዊ አቅምና የቀጠናውን የልብ ትርታ የመቆጣጠር ኃይል በሚያስደምም ሁኔታ እያሳየች ሲሆን፣ በሌላ በኩል ደግሞ አሜሪካና አጋሮቿ ይህንን እያደገ የመጣ ኃይል ለመግታት የራሳቸውን የጡንቻ መለኪያ እርምጃዎችን በመውሰድ ላይ ይገኛሉ። የዚህ የቅርብ ጊዜ እሳት መነሻ የሆነው የቴህራን ያልተጠበቀና ድፍረት የተሞላበት ወታደራዊ እርምጃ ነው። ኢራን ድንበሮቿን ተሻግራ ባካሄደቻቸው ተከታታይ ጥቃቶች በኩዌት በሚገኝና በአንድ የቻይና ኩባንያ ስር ባለ ህንፃ ላይ የፈጸመችው የሚሳኤል ጥቃት አንዱ ማሳያ ነው። ይህ ጥቃት የአንድን ቻይናዊ ሰራተኛ ህይወት ከመቅጠፉን ባሻገር ከፍተኛ የሆነ የንብረት ውድመትን አድርሷል። የዚህ እርምጃ መልእክት ግልጽ ነበር። የኢራን የጥቃት ክንድ ከእንግዲህ በአሜሪካና በራሷ ድንበሮች ብቻ የተገደበ ሳይሆን የቀጠናውን ማናቸውንም ስትራቴጂካዊ ስፍራዎች የመድረስ አቅም እንዳለው ማሳየት ነው። የኩዌት መከላከያ ሚኒስቴር ይህንን ድርጊት አረመኔያዊ የኢራን ጥቃት በማለት በከፍተኛ ቃላት ቢያወግዞም የቴህራን ቁጣ ግን በዚህ ብቻ የሚቆም አልነበረም። ይህ የኩዌት ደም አፋሳሽ ክስተት የጦርነቱን መልክ ከመቀየሩም በላይ በመካከለኛው ምስራቅ ከጥቃት የተጠበቀ ደህንነቱ የተረጋገጠ ቀጠና የሚባል የጂኦግራፊ ትርክት መክተሙን ያበሰረ ነበር። ኩዌት ለረጅም ጊዜያት በምዕራባውያን የጸጥታ ዣንጥላ ስር ተጠልላ የቆየችና አንጻራዊ ሰላም የነበረባት ሀገር አሁን የዘመናዊ የሚሳኤል ቴክኖሎጂ ኢላማ መሆኗ የቀጠናውን ሀገራት ልብ በድንጋጤ አላውሶታል። የጥቃት ኢራን የባሕረ ሰላጤውን አረብ ሀገራት በሙሉ በእይታዋ መነጽር ውስጥ ማስገባቷ የተግባር ማረጋገጫ ሲሆን፣ ድንበር ዘለሉ የቴህራን ክንድ አሜሪካን ብቻ ሳይሆን አሜሪካን ያስጠለሉ ሀገራትን በሙሉ የጦርነቱ ቀጥተኛ ገፈት ቀማሽ እንደሚያደርጋቸው የተሰጠ አሳዛኝና ገዳይ ማሳሰቢያ ሆኗል። የኢራን ወታደራዊ አቅም እጅግ አስፈሪነቱ በተጨባጭ ያሳየው በዮርዳኖስ ግዛት ውስጥ በሚገኘው የሙዋፋቅ አልሳልቲ አላዝራቅ የአየር ኃይል ጦር ሰፈር ላይ በተሰነዘረው ጥቃት ነው። ይህ ጦር ሰፈር አሜሪካ በቀጠናው ለምታካሂደው ወታደራዊ ኦፕሬሽን እጅግ ወሳኝና የልብ ትርታ የሆነም ስፍራ ነው። የኢስላሚክ ሪፐብሊክ ኃይል በወጣው መግለጫ የላቀ ቴክኖሎጂ ያላቸውን ባለስቲክ ሚሳይሎች በመጠቀም በዚህ ጦር ሰፈር ላይ ጥቃት ማድረሱንና በተለይም የአሜሪካ የኩራት ምንጭ የሆኑትን 3 ኤፍ-35 ዘመናዊ ጦር አውሮፕላኖች ሙሉ በሙሉ እንዳወደመ እንዲሁም ሌሎች 3 አውሮፕላኖች ላይ ከባድ ጉዳት እንዳደረሰ አስታውቋል። ምንም እንኳን አሜሪካና ዮርዳኖስ ይህንን ጉዳት በይፋ ባያረጋግጡም ኢራን ይህንን መሰል እጅግ የተጠበቀና በዘመናዊ ራዳሮች የታጠረ ስፍራ ሰብሮ በመግባት ጥቃት መሰንዘር መቻሏ የሀገሪቱን የሚሳኤል ቴክኖሎጂ ርቀትና የትክክለኛነት መጠን በግልጽ ያሳያል። የኢራን አቅም ምን ያህል ፈታኝ እንደሆነ ለማሳየት አሜሪካ ብቻዋን ይህንን ጥቃት መመከት ባለመቻሏ የፈረንሳይና የጀርመን የጦር አውሮፕላኖች ወደ ዮርዳኖስ አየር ክልል ገብተው ሚሳኤሎቹን በማክሸፍ ሂደት ላይ ለመሳተፍ መገደዳቸው ትልቅ ማሳያ ነው። ጥቃቱ በአንድ አቅጣጫ ብቻ ሳይሆን ኢራን ባሰማ
ባሰማራቻቸው የአራሽ ድሮኖች ጭምር ታግዞ በባህሬን የሚገኘውን የአሜሪካ የባህር ኃይል 5ኛ ፍሊት ዋና መቀመጫን ጭምር ኢላማ ማድረጉ የቴህራንን የተቀናጀ የጦርነት ስልት አጉልቶ የሚያሳይ ነው። ይህ ባላዝራቅ የጦር ሰፈር ላይ የደረሰው አውዳሚ ጥቃትና የተረጋገጠው ቀጠናዊ አደጋ በዮርዳኖስ የውስጥ ፖለቲካ ላይ ከባድ ማዕበልን ቀስቅሷል። ጥቃቱ የፈጠረው ስጋት ከመሬት መንቀጥቀጥ በማይተናነስ ሁኔታ የሀገሪቱን የፖለቲካ ሊቃን አነቃንቆ ወደ አንድ የጋራ የትግል መድረክ አምጥቷቸዋል። በመቶዎች የሚቆጠሩ ታዋቂ የፖለቲካ መሪዎች፣ ጥሮታ የወጡ ከፍተኛ የጦር መኮንኖች፣ ምሁራን፣ የህግ ባለሙያዎች፣ የጎሳ መሪዎችና ታዋቂ የህዝብ ተወካዮች የተፈራረሙበት ያልተለመደና ታሪካዊ የሆነ ግልጽ ደብዳቤ ለአደባባይ በቅቷል። የዚህ ኃይለኛና ደፋር ደብዳቤ ዋና ማጠንተኛ በሀገሪቱ የሰፈሩት ወደ 4000 የሚጠጉ የአሜሪካ ወታደሮች በአስቸኳይ ዮርዳኖስን ለቀው እንዲወጡ መጠየቅ ነው። እነዚህ ሊቃን ዮርዳኖስ በእስራኤልና በኢራን መካከል እየተካሄደ ላለው የባላንጣነት ግጭት አካል አለመሆኗን አበክረው በመግለጽ ሀገሪቷ ራሷ ባልጀመረችውና በማይመለከታት ቀጠናዊ ጦርነት ውስጥ እንድትማገድ መፍቀድ እንደሌለበት አሳስበዋል። የህዝባዊ ጥያቄ እንደ አውሮፓውያን አቆጣጠር በ2021 በአሜሪካና በዮርዳኖስ መካከል የተፈረመው አወዛጋቢ የጸጥታና የመከላከያ ስምምነት በአዲስ መልክ እንዲመረመር በቤተ መንግስቱ ላይ ከፍተኛ ግፊትን እየፈጠረ ይገኛል። በዚህ አስፈሪ ፍጥጫ ውስጥ ሌላው እጅግ ገዝፎ የወጣው ትዕይንት አውዳሚ የጦር መሳሪያ ልውውጥ ያረገዘው የመረጃና የፕሮፓጋንዳ ፍልሚያ ነው። የኢራን አብዮታዊ ዘብ የሰነዘረው ጥቃት ትክክለኛነትን ለማስረገጥ የሙዋፋቅ አልሳልቲ ጦር ሰፈርን የጉዳት መጠን የሚያሳዩ የሳተላይት ምስሎችን ለዓለም አቀፉ ማህበረሰብ በማሰራጨት አሜሪካ የደረሰባትን ኪሳራ ለመደበቅ የከረረ ሳንሱር እየተጠቀመች ነው ሲል ወቅሷል። በሌላ በኩል የአሜሪካ ማዕከላዊ እዝ የኢራንን የሳተላይት ማስረጃዎች ውድቅ በማድረግና ምንም አይነት የአሜሪካ የጦር አውሮፕላንም ሆነ ወታደራዊ መሰረተ ልማት አልወደምም የሚል ተጻራሪ መግለጫን በማውጣት ጦርነቱን ከምድር ወደ ዲጂታሉ ዓለም አሸጋግሮታል። የሰጥ አገባ ዘመናዊ ጦርነት የሚካሄደው በባለስቲክ ሚሳይሎች ብቻ ሳይሆን የህዝቡን ስነ ልቦና ለመቅረጽ በሚደረግ የምስል የሳተላይት መረጃና የተረከ የበላይነት የመቆጣጠር ርብርብ ጭምር መሆኑን በሚገባ አስመስክሯል። በተጨማሪም የዮርዳኖስ ሰማይ ለአንድ ጀንበር ብቻ ሳይሆን ለተከታታይ 4 አስጨናቂ ቀናትና ሌሊቶች በተተኮሱ የኢራን ቃጠሎች ሲታመስ መክረሙ የቀውሱን ጥልቀት ያሳያል። ጸጥታ የሰፈነበት የሌሊት ድቅድቅ ጨለማ አየር ላይ በሚጋጩና በሚፈነዱ ሚሳይሎች ብርሃን ወደ ቀንነት ተቀይሮ አድሯል። በዚህ አውዳሚ የሰማይ ላይ ርችት ውስጥ የአውሮፓ አጋሮች ተሳትፎ የጦርነቱን ዓለም አቀፋዊነት ይበልጥ አጉልቶታል። የጀርመንና የፈረንሳይ ተዋጊ ጀቶች በአረቡ ዓለም ሰማይ ላይ ክንፋቸውን ዘርግተው ግዙፍ ከሆኑ የአየር ላይ ነዳጅ ማቅረቢያ አውሮፕላኖች ጋር በመቀናጀት ሲያሽከረክሩ መታየታቸው ጦርነቱ ቴሄራንና ዋሽንግተን ብቻ የተፋጠጡበት ጠባብ ቀለበት መሆኑ ቀርቶ የኔቶ አባላትን ጭምር ከእንቅልፋቸው ቀስቅሶ ወደ እሳቱ ምድጃ የሳበ ግዙፍ ማዕበል መሆኑን በግልጽ ያሳያል። ይህ የሰማይ ላይ አውዳሚ ርችትና ውጥረት በዮርዳኖስ ማህበራዊና ኢኮኖሚያዊ ደም ስሮች ላይ ቀዝቃዛ ውሃ ቸልሶበታል። የሀገሪቱ ኢኮኖሚ ጀርባ አጥንት የሆነ የቱሪዝም ዘርፍ በቀጠናው በተፈጠረው አለመረጋጋት ሳቢያ ክፉኛ እየደማ ይገኛል። ይህንን የኢኮኖሚ ቁስልና የሉዓላዊነት ስጋት መሸከም ያቃታቸው ዜጎች በዮርዳኖስ እጅግ ጥብቅ የሆኑትን የሳይበር ወንጀል ህጎችና ተደጋጋሚ የመንግስት የስር እርምጃዎችን ሳይፈሩ ቁጣቸውን በአደባባይ እያሰሙ ነው። በንጉስ አብዱላህ የሚመራው መንግስት የአሜሪካን ጦር መገኘት የጋራ የጸጥታ አጋርነት በማለት ሊያለዝበው ቢሞክርም የደብዳቤው ፈራሚዎችና በርካታ ዜጎች ግን ይህ የውጭ ኃይል መገኘት ለዮርዳኖስ ያመጣው ብሔራዊ ትርፍ ሳይሆን ሀገሪቱን የውክልና ጦርነት አውድማና የባላንጣዎች መፈተኛ ኢላማ ማድረጉን በግልጽ እየሞገቱ ነው። በዚህ የኃይል ፍጥጫ ውስጥ ኢራን ያላት አቅም በሚሳይልና በድሮን ቴክኖሎጂ ብቻ የሚገደብ አይደለም። የዓለም የኢኮኖሚ ደም ስር የሆነው የሆርሙዝ ሰርጥ እንደ ጠንካራ የጂኦፖለቲካ መደራደሪያና የጦር መሳሪያነት ተጠቅማበታለች። የዓለም የነዳጅ ንግድ 1/5 በሚያልፍበት በዚህ ጠባብ የባህር በር ላይ ኢራን የተቆጣጣሪነት ሚኗን በጉልበት ለማሳየት ሞክራለች። የኢራን የባህር ኃይል አሜሪካውያን በሚደግፉት መስመር ለማለፍ የሚሞክሩ የነዳጅ ጫኝ መርከቦች ኢላማ በማድረግ መርከቦቹ ጉዟቸውን አቋርጠው እንዲመለሱ አስገድዷል። የኢራን ወታደራዊ ቃል አቀባዮች ይህንን የባህር መስመር የኢራን ግዛት በማለት በማወጅ ማንኛውም መርከብ በአሜሪካውያን የጥበቃ መስመር ማለፍ እንደማይችልና የኢራንን ፍቃድ ማግኘት እንዳለበት በግልጽ አስጠንቅቀዋል። ይህ እርምጃ የአሜሪካን የባህር ላይ የበላይነት በቀጥታ የሚፈታተንና ኢራን የዓለምን ኢኮኖሚ አንቃ የመያዝ አቅም እንዳላት በተግባር ያረጋገጠ ክስተት ነው። የአሜሪካ ማዕከላዊ እዝ ይህንን የባህር መስመር ዓለም አቀፋዊ መሆኑንና ኢራን ይህንን የመወሰን መብት እንደሌላት በመግለጽ የንግድ መርከቦችን ደህንነት ለማስጠበቅ ቃል ቢገባም የኢራን ኃይሎች ግን ማስጠንቀቂያቸውን ወደ ተግባር በመቀየር በመርከቦች ላይ ጥቃት መክፈታቸው የቀጠናውን የንግድ ልውውጥ በከፍተኛ አደጋ ውስጥ ጥሎታል። ይህ በእንዲህ እንዳለ አሜሪካ በኢራን ድፍረት የተሞላበት እርምጃ ጸጥ ብላ አልተቀመጠችም። የአሜሪካ ግዙፍ የሆነው ወታደራዊ ማሽኗን በማንቀሳቀስ በኢራን መሬት ላይ ከባድ የበቀላ እርምጃዎችን ወስዳለች። ማዕከላዊ እዙ በከፍተኛ ጥንቃቄ የተመራ ያለውን የአየር ላይ ጥቃት በደቡባዊ ኢራን ክፍሎች በተለይም በቄሽም ደሴት፣ በቡሸር፣ በባንዳር አባስና በኩዚስታን ግዛቶች ላይ ያካሂዷል። እነዚህ ጥቃቶች የኢራን ሪፐብሊካን ጥበቃ ኃይል የእዝ ማዕከላትን፣ የድሮን ማምረቻዎችን፣ የሚሳይል ማስወንጨፊያዎችንና የባህር ዳርቻ መከላከያዎችን ኢላማ ያደረጉ ነበሩ። የአሜሪካ ቦምቦች በኢራን ምድር ላይ ሲፈነዱ ከፈጠሩት የንብረት ውድመት ባሻገር በዜጎች ላይም የሞትና የመቁሰል አደጋን አስከትሏል። በቄሽም ደሴት የመኖሪያ ህንፃ ላይ በደረሰ ጥቃት የአንድ ቤተሰብ አባላት የሆኑ አባት፣ እናትና የ2 ዓመት ህፃን ህይወት ማለፉ እንዲሁም ሌሎች ህፃናት መቁሰላቸው የዚህን ጦርነት አሰቃቂ ሰብአዊ ገጽታ ያሳያል። ይህ የአሜሪካ በቀላ በወታደራዊ የሙቀት ጠቋሚና የኢንፍራሬድ ካሜራዎች ሲታይ
ሲታይ እጅግ ዘመናዊና ስሜት አልባ የሆነውን የቴክኖሎጂ ጦርነት አስፈሪ ገጽታ ቁልጭ አድርጎ ያሳያል። የአሜሪካ ማዕከላዊ እዝ ለዓለም ያሰራጨው ጥቁርና ነጭ ቪዲዮዎች በባንዳር አባስ የባህር ዳርቻ የነበሩ የኢራን ጦር መርከቦችና በኩዚስታን የሚገኙ ወታደራዊ ካምፖች በቅጽበት ወደ አመድነት ሲቀየሩ ያሳያል። በስክሪን ላይ የሚታየው ነጭ የፍንዳታ ብርሃን የወታደራዊ ቴክኖሎጂን የላቀ ትክክለኛነት ቢዘግብም በዚያው ልክ ግን መሬት ላይ ያለውን የሰው ልጅ ሰቆቃ ደብቆታል። በማያ ገጽ ላይ እንደ ቀላል ኢላማ የሚታየው ፍንዳታ በቄሽም ደሴትና በቡሸር የፈጠረው እውነተኛ ምስል ግን በደም በጭስና በንጹሃን ዋይታ የተሞላ ነበር። በዚያ ቀዝቃዛ ቴክኖሎጂ እይታ ጀርባ ሕይወታቸውን ያጡት አባት፣ እናትና የ2 ዓመት ሕፃን ልጅ እንዲሁም በድንጋጤ የሚራወጡት ሌሎች ሕፃናት ታሪክ ይህ የሀያላኑ የቴክኖሎጂ ጡንቻ መለኪያ ውድድር የሚከፈልበትን እጅግ ውድና መራር የሆነ የሰው ልጅ የሕይወት ዋጋን አጉልቶ ያሳየናል። የግጭቱ አድማስ ሰፍቶ በሰሜናዊ ኢራቅ በሚገኘው የኩርዲስታን ግዛት ርዕሰ ከተማ በሆነችው አርቢል ላይም የድሮን ጥቃቶች ዘንበዋል። እነዚህ የአሜሪካ ወታደራዊ ማዕከላት በሚገኙበት ከተማ ላይ የተሰነዘሩ ጥቃቶች ሰማዩን በእሳት እያጋዩት ህዝቡን በሽብር ውስጥ ከተውታል። ኢራን በኩርድ ተቋሚ ቡድኖች ላይ እርምጃ እየወሰደች መሆኑን ብትገልጽም የአካባቢ የአሜሪካ የቅርብ አጋር መሆኑ ሲታይ ኢራን በአሜሪካ ጥቅሞች ላይ ያላትን የጂኦግራፊያዊ የጥቃት ተደራሽነት አጉልቶ ያሳያል። በዚህ ሁሉ ወታደራዊ መተራመስ መሃል የዲፕሎማሲው መድረክ እጅግ የተወሳሰበና በእስስ የተገመደ ሆኗል። የዓለም ትላልቅ ሀገራት ይህንን እሳት ወደ አጠቃላይ ቀጠናዊ ጦርነት እንዳያመራ ከፍተኛ ጥረት እያደረጉ ነው። ቻይና በኩዌት በተፈጸመው ጥቃት ዜጋዋ ቢገደልም ቀጥተኛ የሆነ ውግዘትን ከመስጠት ተቆጥባ ሚዛናዊ የሆነ የዲፕሎማሲ መስመርን መርጣለች። የቻይና የውጭ ጉዳይ ሚኒስትር ዋንጊውና ልዩ ልኡካቸው ዣንጁን በቀጠናው ሀገራት እየተዘዋወሩ ሰላም እንዲሰፍን ጥሪ እያቀረቡ ነው። የባህረ ሰላጤው አረብ ሀገራት ቻይና በኢራን ላይ ያላትን የኢኮኖሚ ተጽዕኖ በመጠቀም ቴህራንን እንድታስቆም ቢወተውቱም ቤጂንግ ግን ከሁለቱም ወገን ጋር ያላትን የንግድ ግንኙነት ላለማበላሸት በጥንቃቄ እየተራመደች ትገኛለች። በሌላ በኩል ፓኪስታንና ኦማን በዋሽንግተንና በቴህራን መሃል የሽምግልና ድልድይ ለመሆን ደፋ ቀና እያሉ ነው። እነዚህ ሀገራት ቀደም ሲል የነበረውን ጊዜያዊ ስምምነት ወደ ነበረበት ለመመለስና በተለይም በሆርሙዝ ሰርጥ ላይ የተፈጠረውን ውጥረት ለማርገብ ከፍተኛ ጥረት እያደረጉ ቢሆንም የሁለቱ ሀያላን ኃይሎች ፍጥጫ ግን አሁንም እንደቀጠለ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በጉዳዩ ላይ የሚሰጡት መግለጫ የዋሽንግተንን ሁለት ገጽታ ያሳያል። በአንድ በኩል ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ከተወያዩ በኋላ የኢራን ጥቃቶች ከቀጠሉ አሜሪካ በሙሉ ኃይሏ እንደምትመታ በማሳሰብ እጃችን ቃታው ላይ ነው፣ ለማንኛውም እርምጃ ተዘጋጅተናል በማለት ኃይለኛ ወታደራዊ ዛቻ አሰምተዋል። በሌላ በኩል ደግሞ አሜሪካ ለድርድር ክፍት መሆኗንና የዘላለም ጦርነት ውስጥ መግባት እንደማትፈልግ በመግለጽ የዲፕሎማሲው በር በከፊል ክፍት አድርገውታል። የኢራን ወታደራዊና የፖለቲካ መሪዎች በበኩላቸው የሀገሪቱን ብሔራዊ ኩራትና የጥቃት አቅም የሚያንጸባርቅ የማይበገር አቋም እያሳዩ ነው። የውጭ ጉዳይ ሚኒስትሩ አባስ አራቺ ከአሜሪካ ጋር ለሚደረግ ማንኛውም ድርድር በሩ ክፍት ቢሆንም የኢራን ሕዝብና መንግስት ለማንኛውም የአሜሪካ ማስፈራሪያና የጉልበት ፖለቲካ እንደማይንበረከክ በጽኑ አሳውቀዋል። የጦር ኃይሉ ቃል አቀባዮችን በተመሳሳይ እስካሁን የተወሰደ እርምጃ የአሜሪካን አቅም ለማዳከም የተደረገ የመጀመሪያ ዙር ማስጠንቀቂያ መሆኑን ገልጸው አሜሪካ ይህንን ግጭት ካላቆመች አስከፊ ቅጣት እንደሚጠብቃትና አሜሪካውያን ወታደሮች ከቀጠናው ጠራርገው እስኪወጡ ድረስ ትግሉ እንደሚቀጥል ዝተዋል። የዮርዳኖስ ህዝብና ልሂቃን ያነሱት ይህ አንገብጋቢ ጥያቄ የሀገሪቱን ድንበር ተሻግሮ በመካከለኛው ምስራቅ አዲስ የፖለቲካ ክርክርን አቀጣጥሏል። አሜሪካ ለዮርዳኖስ በየዓመቱ የምትሰጠው $1.65 ቢሊዮን የሚገመት የገንዘብ ድጋፍ ዋሽንግተንን የሀገሪቱ ዋነኛ ስትራቴጂካዊ አጋር ቢያደርጋትም ይህ በዶላር የታጀበ የጸጥታ አጋርነት ጀርባ ያለው የብሔራዊ ሉዓላዊነት ዋጋ አሁን በግልጽ ሚዛን ላይ ወድቋል። የኢራን ድሮኖችና ሚሳኤሎች በቀጠናው ያሉትን የአሜሪካ ጦር ሰፈሮች በከፍተኛ ጥራት ኢላማ ማድረግ መቻላቸውን ተከትሎ አስተናጋጅ አረብ ሀገራት ራሳቸውን አንድ ወሳኝ ጥያቄ መጠየቅ ጀምረዋል። የአሜሪካ የጦር ሰፈሮች በእርግጥም የከለላ ጋሻ ናቸው ወይንስ ሀገራትን ወደ ጦርነት የሚያስገቡ አደገኛ ማግኔቶች? ምንም እንኳን አብዛኞቹ የአረብ መንግስታት መሪዎች ኢራንን እንደ ትልቅ ቀጠናዊ ስጋት ቢመለከቷትም ከስር እየተቀየረ የመጣው የህዝብ አስተያየት ግን የውጭ ወታደራዊ ጣልቃ ገብነትን አጥብቆ መቃወም ጀምሯል። በአጠቃላይ ሲታይ ይህ የሚያሳየው ስዕል የአንድን ወገን ፍጹም አሸናፊነት ሳይሆን እጅግ አስፈሪ የሆነ የኃይል መመጣጠንና መሞከርን ነው። ኢራን ባካበተችው የሚሳኤልና የድሮን ቴክኖሎጂ እንዲሁም እንደ ሆርሙዝ ሰርጥ ባሉ የጂኦግራፊያዊ ጸጋዎቿ በመጠቀም የዓለምን ልዕለ ኃያል ሀገር በቀጥታ መሞገትና መገዳደር የሚያስችል አስገራሚ አቅም እንዳላት በተግባር አሳይታለች። የአሜሪካን ጥብቅ የጦር ሰፈሮች ጥሳ መግባት መቻሏ ምዕራባውያን አጋሮች ኃይላቸውን እንዲያስተባብሩ ማስገደዷና ዓለም አቀፍ የባህር ንግድን ማስተጓጎል መቻሏ የቴህራንን የጦርና የስትራቴጂ ጥንካሬ በግልጽ ያንጸባርቃል። በሌላ በኩል አሜሪካም ያላትን አውዳሚ የአየር ኃይል ተጠቅማ በኢራን መሬት ላይ ከባድ ጉዳት ማድረስ መቻሏ የግጭቱን አውዳሚነትና የኃይል ልኬቱን አስከፊነት ያሳያል። አሁን ዓለም በከፍተኛ ስጋት ውስጥ ሆና የምትጠብቀው ይህ በአሜሪካና በኢራን መሃል የተለኮሰው የጥቃትና የመልሶ ጥቃት አዙሪት በቀጠናው ሀገራት ጥረት ወደ ዲፕሎማሲያዊ መፍትሄ ያመራል ወይንስ መላውን የመካከለኛው ምስራቅ ቀጠና ወደማይመለስበት የጦርነት እቶን ውስጥ ይዘፍቀዋል የሚለው ነው። የተቀጣጠለው እሳት ገና አልጠፋም። የሁለቱም ሀገራት ወታደሮች እጃቸው ከቃታው ላይ አላነሱም። መጪዎቹ ቀናት የዚህን ታሪካዊ ፍጥጫ መጨረሻም የሚወስኑ ይሆናሉ። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ